እሱ ላይ አልፈርድም የሚፈርደው ማላ ይመስለሽ ቆርጣ የላከችዋ ልጅ ላይ ነው ምክንያቱም ነገሩን ሳታጥር እታች ነበር ዘይነብ እንደዛ ነገር አላደረገችም ምንም ላይ አይደለችም ዘይነብ ማለት ነው እኔ ከታች በስርዓት እየሰማው ነበር ገስት እንዳልገባ ስራ ጋር ነበርኩኝ አይፈቀድም ከስራ ስወጣ ነው ገስት መግባት የሚችለው ሜቢ ረፍት ካለው ግን ደግሞ ቆርጦ የላኩት ናቸው እኮ አሁን ነገር እንትን ያሉት የምሬን ነው እሺ ምን ትፈርጃለሽ እሱ ላይ እውነት እንዴ ያሉ ነው ያቺን ፓርቷን ብቻ ቆርጦ ላኩ እሱ ያለችው ሌላ አራምባና ቆቦ ሆነ አይገናኝም በምንም ተአምር እነሱ ያወሩትና እሱ የተናገረው ነገር ደግሞ ምንም ብነገር ምንም እውነት ገስት ወጥቶ በቃ እንዲ ዩቲዩብ እንትን ላይ ወጥቶ መናገር የለበትም በቃ በጣም ነው የሚያስንቀው የምር እኔ እየተናደርኩ ነው እግዚአብሔርን ማንንም ሰው እነሱን እንድናገራቸው አንፈልግም ግን ደግሞ በራሳቸው እጅ እንዲሰደቡ እያደረጉ ነው እውነት እዚህ ቲክቶክ ላይ የሚወራውን ነገር ማውራት የለባቸው ማለቀ እንዴ ዩቲዩበር እኮ ነው ቲክቶከር እሱ ማለት ነው ምንድነው ብርቀት አይደለም የሚዳ ሰው እንደና ያውቁም እንዴ ምንድነው የሚያወራው እሱ ሲጀመር እሱ ደነ የተሳደበው ሚዳ ሰው ነው አይደል ማኑ ከአብሬሽ በላይ የተሳደበ ሰው አለ እንዴ አብሬሽ ሊቆያለ የለም አረ የጋሽዬ ልጆች የአብሬሽ ብቻ ያለሽ እንደ ሃይሚና እንደ አብሬሽ የተሳደበ አለ ምድር ላይ እኔ ሳቅ እግዚአብሔርን ማንም የነሱ ላይ የተሳደበ የለም ግን ደግሞ ወጥቶ ለምን ሰደባችሁ ለምን ተናገራችሁ በቃ እኔ በጣም እናደረ የምር ወጥቶ ለምን ይናገራል በቃ አይናገርች እውነት እንደ ክብር በከንፈር ነው በቃ ማንም አላፊ አግዳሚ ያወራውን ላጥ ያረጉ ጨለማማ መሰማ ካይስኝም ሲራማ ዩቲዩብ ያረ ሰካን ወጆ እንትን ሆሮሪያን ሲጀመር እንደም ሄሚ ወሻና ሄሚ ስንት ነገር ንቃ ያለፈች ነው ስንት ነገር ሆሮር ከበደ ሆሮር በጪሉ ሆሮር ያመደነ ሰንቹ ሙላ ጣት የመራይከ በተወለ በጣም ነው የሚደብረው እግዚአብሔርን እናንተም እረፉ በቃ እቲ ወጭኮ ከኔታ ከከወዲም ታቀ እየተቀባበላችሁ በጣም ዋል ለለሞል ይቶመነ ይቱን ተመለለ ማለት ኩዳላ ቆይጥሮ ግሬሻ ይነሽ ይጋው ከበረ ዳበራሞ ይተዋለ ቁጭ ይልሽ ላንሽ ማሞ ጫቆታ ኮነ ኦድዋ ኤልሽ ዱንጅ አንቺ በኢየሱስ ስም እንደ አብርሃም እንደ አይሚት ያለሽ እንደ ባለፈው በስንት ቀን ውስጥ እንደሆነ ከ40 ሺህ በላይ ኮሜንት ስድብ አስተናግዳ አንድ ቃላት ያልተናገረች በቃ ምንም እግዚአብሔር አንድ ቃል እሱ ቢሆን ኖሮ ማለት ያብዳል ያ ኮሜንት እሱ ላይ በትሪና ማለት ለሱ ይሰጣ ኖሮ ያብዳል እግዚአብሔር ያለቅሳል እንጂ ወጥቶ ማለት ነው ማለት በቃ ያመነ የእውነት ወጥቶ መናገር የለበትም በቃ የሆነ ጥሩ አይደለም የምር ያስንቃል እኔ እየደበረኝ ነው የምሬን ነው እኔ በጣም ነው የምወዳችሁ ግን ላንቺ ለምን ነው ቢደብርሽ ምን አይደለም እንዴ ማታ ላይ ይሽም እንደ አንቺ ጥባ ጥቤ እየተጫወቱ እኮ ነው ታዩ እንዴ መግቢያ የሰራውን አምጥቶ በቃ ሌላ ታሪክ ውስጥ ገቡ እንዳለ ማለት ነው እናቴ ሞያ አንበዮ እንደመተሽ ብሎ ማለት አማይ ማለት ዶንታ ኮተ ዋራ ዊዴኒዮ ኤቃይ መጨሳተ ኤከም ንቃ ዚማ ይጉተማው ሄሚ እኮ ስንት ቤተሰብ እየተረጋጋ ዚማ አለች ምንም አይመስላትም እሱ ዝም ብሎ ያለፍም እንዴ እናት እንዘጋዘጋጋ እሱ መስሚያው ጥት ነው እኔን እንደፈለጋችሁ በኔ ምክንያት ግን የሌላን ቤተሰብ አትንኩ ብላለች እኮ አልሰማሽም እንዴ አንቺ እኔ እንደፈለጋችሁ እሷ ሚዲያ ከመግባቷ በፊት ከወንድሟ ብዙ ነገር ተምራ ነው የመጣችው እኔ በሷ ምንም እንትን አይደለም ይሄ እንዲ በኮሜንት በስድብ በንግግር ትሰበራለች ብዬ ድሮ ነበር እንድፈራው አሁን 100% በጣም ደስተኛ ነኝ በሷ ምክንያቱም ምንም 0.5 ሳንቲም አሰማቸው ማንንም ማለት ነው የምር እንደ ብዬ ሲያወራ ደግሞ አንዱን ወገን ወግነሽ ነው እያሉ ሊበሉኝ ነው ብታይ ወግኛ አይደለም ምን ያለውን ነገር ነው እየተናገርኩ ያለው የምሬን ነው ምክንያቱም በቃ ሲናገሩ ይቢስባቸዋል ኦዲየንስ በቃ አይናገርም የምሬን ነው ወደ ያለው ማይወለ ለብሳ አን ኮላንት ሲሮሮሬ ሻው ሆሪቴ ባጋት ቀፎ ሎካም ቤት ወልና ለዲ ሳይስ ዋለ አሚቶ ማን ኦኬሲያ እናቴን በጣም ወዳታለሁ ፍቅር ቢያውቁ ነው እሱ አንጋት የሚደፋው ፍቅር ያውቁም ለዚህ ነው እኔ እንዴት እንደሚያናድደኝ ተነስ ምን ይሻላል ማልቀስ ይሻላል ሚረት በቃ ማልቀስ ተሰባስበን ምንድን ነው ያላቀሰው 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 ምን አገባኝ እኛ ሲባል ነው እንግዲህ ከባድ ነው ዋላ ኢቶዴንስ ቦጆሽ በሽለሽ ወጣ የሄሚን ማዲክ እኮ ማቺን ንጎበል ግን ሄሚ ኦዲየንስ ቦጆሽ የሄሚ ኦዲየንስ ያወራው ነገር ካምቢኖ ዩቲዩብ ላይ ያወራል ምን እና ጂቢኖ ግን ይሄ በጌታ
ኦዲየንስ ወጪዎች ከወዲህ ማይን ለብሳ ሚሬ እንዴት መሰላች? አሁን ለምሳሌ የሃይሚ እህቶች ነን ብለው ዳር ያዙት በጣም በዝተዋል። ገባሽ? እነሱን ለመጣል እነሱን ወደኋላ ለማስቀረት የምር ሃይሚ ያለ ኦዲየንስ እንድትቀር ነው የነሱ ሀሳብ። ግን ግደሉኝ አይሳካላቸውም። የምር አይሳካላቸውም ማለት ነው። ምክንያቱም አንድ ሰው በንጹህ ልብ ነው በንጹህ ማንነት ሃይሚ ውስጧ ነጭ ነው። ብሩክም የዋ ነው። እውነቴን ነው የምልሽ ጥሩ ልጅ ነው፣ መልካም ልጅ ነው። ግን ደግሞ የሰውን ወሬ ይሰማሉ፣ መስማት የለባቸውም። አለቀ። ይሄንን ነው የምለው ነው። ባክሽ ማሰው ነገር በተወረቁ ሰላም ማያዘ ምህረት ቦሌ የቦሌ ቦሌ እንዴት ናችሁ? ሰላም ናችሁ? እናቴ እግዚአብሔር ይመስገን። እኔ ግን አሁን ነው የገባሁት። ከጠዋቱም ከማታ ምን እየተካሄደ ነው ምንም የሰማሁት ያወቅሁት ነገር የለም። ግን ደግሞ ቲክቶክ ላይ ስለ መግቢያ ላይ ቡራ የሰራውን እየተቀባበሉት ነው። እውነት በቃ በማወቅም ባለማወቅም ሰራውን ግን እስከ መቼ እንደዚህ መልስ ሰጥቶ ሊቀጥል ነው? ያን የሚዲያ ሰው ነው። እኛ እኮ ተከታይ ነን። የፈለግነው አስተያየት መስጠት እንችላለን። ግን እስከ መቼ ነው እንደዚህ መልስ እየሰጠ የሚቀጥለው? ምንድን ነው? እሱም ልክ ነች ወይ? የምር ነው እኮ የምልሽ። ያኔ እኛ ተመልካች ነን አይደለም? በለቀቁት ቪዲዮ አስተያየት የምንሰጥ ነን እኛ፣ እንደ ተመልካች ነን እኛ የምንቆጠረው። ግን እሱ ታዋቂ ነው፣ ከኛ ይሻላል፣ የሚዲያ ሰው ነው። በቃ ዘላቂ ከሚዲያው ስለሚሄድ ሁሌም መልስ ከሰጠ ትስ አይቀጥልም። የምሬን ነው ብላችሁ ጥሩ አይደለም። እንዴት መሰለሽ? አሁን ለምሳሌ ማለት ነው የምሬን ነው መልስ ራሱ ሲሰጥ አጣርቶ አይደለም ቡራ የሚሰጠው። እኔ ብዙ ጊዜ ታዝቤያለሁ። አጣርተው አይተው አይደለም ለሱ ይባል አይባል አይደለም። ባለፈውን እናቴን አሁን ልጅቷ ያለችው ዘይነባ ያለችውን ቪዲዮ ከሰማችሁት ትረዷታላችሁ። እሺ እንድደርስ ነው። ይኸውልሽ አሁን ባለፈው ስለ እናቴ ያወራው ትክክለኛ ነገር ነው። ገባሽ? እናቴ ማለት የሁላችሁም እናት ነች፣ የሁላችሁም እናት አንድ ነች በማለቱ ኦፍኮርስ 100% ያመንኩበት ፓርት እውነትም እናት አትነካም፣ እናት ትወደዳለች፣ የሁሉም እናት አንድ ናት። ይሄ ትክክል ነው የሰጠው አስተያየት። እናቱ በጣም በመጥፎኛ አበላሽቶ ምናምን እየለቀቁት ነበር። ይሄ ትክክል አይደለም። ይሄንን ወጥቶ መናገሩ ትክክል ነው እንበል። ግን ከዛ በፊትም ከዛም በኋላም ሳያጣራ አንዳንዴ ወጥቶ የምናገራቸው ነገሮች በእውነት በጣም ትክክል አይደለም። የምር ባለፈው ሃይሚ ይኸውልሽ ሚሪ አዳምጂ፣ ባለፈው ሃይሚ በህይወት ዘመኗ ይኸው 1 ዓመት ከ1 ወሯ ነው። 1 ዓመት ከ1 ወር ከስንት ቀን እንደሆነ አላወኩም። ዩቲዩብ ከጀመረች 200,000 የገባችው 1 ዓመት ከ28 ቀኗ ላይ ነው 200,000 ሰብስክራይብ ያገኘችው። እኔ በትክክል ስለሚከታተላት ሃይሚዬን አውቃታለሁ። ከዛን ቀን ሁሌም እኔ ከዛን ጊዜ ሲከተላት ማለት ነው ሃይሚን ሲያውቃት አንድም ቀን እንዴ አታርጉ እንዴ አታርጉ። አንድ የሆነ ጊዜ ለመጀመሪያ ጊዜ አዲስ አበባ መጥቶ የሆነች ልጅ እኔ አርግዤ ነው ምናምን ብላ ፕራንክ ስትሰጥ ልጅቷንም ብሩክንም ሀሳንንም ሙቪንም የሃይሚ ኦዲየንሶች እንዳለ ግልብጥ አድርጎ ነበር። አይታችሁት ከሆነ የዛኔ ምንድነው ወጥታ የተናገረችው? እንዴ ስራ ነው በቃ ስራ ነው አትንኩት፣ እኔን አትንኩኝ አላለችም እኮ እነሱን አትንኩት አትናገሩት ብላ ነው ወጥታ የምትናገረው። ስለ ሰው ነው ሁሌ የምትከራከረው። ሃይሚ 1 ዓመት ሙሉ አዲማ አሰርቲ አንድ ደቂቃ ብቻ የዛራችሁ ምንድነው ያለችው? አዎ የኔን ቤተሰብ እኔ እወጣዋለሁ፣ ችግር የለውም። የኔን ቤተሰብ አትንኩ፣ ግን በእኔ የተነሳ የሌላን ቤተሰብ እንድትነኩ አልፈልግም ብላ ነው የተናገረችው። የምሬን ነው። ይሄ በቃ አቋም ያለ ንግግር ነው። ግን ደግሞ አላፊያ ግን መጥቶ እንዲማውራቱ ልክ አይደለም። የምሬን ነው። በተከበረ ልክም ነው አንድ ሰው የሚቀለው። መሆን የሌለበት ነገር አይሆን። በጣም ነው የሚደብረው። እግዚአብሔርን ወጥቶ በመናገሩ ትናንትና በጣም ተናድጃለሁ። ይሄ ደግሞ ያልተጻረ ወሬ ነው። ስለሱ ማንም የተናገረ ሰው የለም። እውነት ዘይነባ እየሰማት ነበር።
ኦዲየንስን ሄሚ ኦዲየንስ ምንድን ነው ያለው? እሱም ይኸውልሽ የኔም ሄሚንም እኔም የምትሳደቡት ሰዎች ገደል ግቡ አላለም። የሄሚ ኦዲየንስ ብቻ ነው ገደል ግቡ ብሎ ማለት የሳደበው። ምንድን ነው ችግሩ እንደ መጀመሪያ ወሬው ምንም ሳያውቅ ዝም ብሎ ነው የሚያወራው። በዛ ላይ ሹ ሙሽኪላ ወላ በቃ እነሱን ማለት ነው። አንዳንዴ ሰምታችሁ እንዳልሰማችሁ ይለፉ። የምሬን ነው። እነሱ ወሬ እንደሚለቃቂሙ እናንተም አትለቃቂሙ። በቃ ነገሩን አብርዱት። የምሬን ነው። አታውሩ። ትላንትና ወጥቶ በመናገሩ አሁን ያቺን ቃል ይዞ በጣም እየተቀባበለው አሁን ቲክቶኩን እኔ እንጃ እንዴት እንዳለ ድብልቅልቅ አድርጎታል። ቅድም ገብቼ አይቼ ማለት እንዳለ ያቺ ያወራውን ቃል ቆርጦ አምጥቶ እየተሳለቁበት ነው። በቃ እንደዛ እኔ ማለት ነው ውዴ ታውቂያለሽ፣ የሃይሚ አድናቂ የሚመቹኝ ነገር በምን መሰለሽ? ማስረጃ ይዛሉ ታውቂያለሽ። አለ ማስረጃ አይንቀሳቀሱም። አሁን እነዛ ያኒ የተቆራረጠውን ትንሹን ነው ይዘው እሱን አድርገውልሽ አቀናብረው ወደ ቡርኪና አገር ከዛ ሜሽን እያደረጉ ነው ያደረሱለት ለዚህ ልጅ ማለት ነው። እሱ ደግሞ ተሰምቱት ነው መሰለኝ ትናንት መጥቶ መለሰላቸው። ያኒ ጨርሱ ቢያዳምጠው እኮ አሪፍ ነበረ የተናገረችው ልጅቷ፣ ግን አላዳመጠው። ምን ማድረግ አለ ታዲያ? ምን ይቻላል? ምን ሲመልስ ይዋል። እኛ ምን አገባን? ታዲማይ ቅድምም አውርቻለሁ እኔ እሱ ላይ እየፈረድኩት አይደለም፣ ግን ደግሞ ነገሩን ሃይሚ ዘይነባ እንደዛ እንዳላለች እኮ አውቀዋሉ እነዛ ማለት ነው። ግን ደግሞ ሃይሚን ኦዲየንስ ለማሳጣት ያደረጉት ሴራ ነው። ግን ግደሉኝ አይሳካላችሁም። አሁንም ቢሆን በንጽህናዋ ኦዲየንስን እየተወደደች ብዙ ኦዲየንስን እያፈረች ትሄዳለች እንጂ የምሬን ነው። መቼም ቢሆን የማትወድቅ አይነት ሴት ብትኖር ሃይሚ ናት። እየመረራችሁን ቢሆን ዋጡ። ምክንያቱም እንደዛ ቢሆን ስናወራ ደግሞ እኔ ጥንካሬዋን እኔ በቪዲዮ ያለፈ ራሷን በስልክ ስለማገኛት ነው። እንደዛ ምን አይነት ጠንካራ ሴት እንደሆነች ስለማቅ ነው እንደዛ ብዬማው። እግዚአብሔርን ነው የምላችሁ። አርፋ እህቶቼ ብላ እንደውም በጣም አጽናኝ ቃላቶችን የምትናገሩ እሷ ናት። አንቺ እያለቀሽ እንኳን ድምጿን እየሰማሽ ብታናግሪያት እንኳን እሷ ምን ትላለች? በጣም ነው የምታጽናናሽ። እንዲህ አይነት ጥንካሬ ሩቡ እንኳን ቢኖረኝ እኔ የት ደርስ ነበር። የምሬን ነው የምላችሁ። ስድብ የማይበግራት ማናቅ የማይበግራት እንዴ ምን ሆናችሁ ነው? 30 ቪዲዮ ላይ እኮ ከ40,000 በላይ ኮሜንት ስድብ ነው አስተናግዳ በበነገው እየሳቀች የምትመጣ ጀግና ሴት ናት እኮ። መልስ የማሰጥ ምን አድርጌ ነው? ለምንድን ነው እኔ የፈለኩትን ልስራ እንዴ? ሶስና ከፍ ዝቅ እያደረገችን አይደል? ከዚህ በኋላ እናንተ መልስ አልሰጥም ስትፈልጉ በእናታችሁ ተተከሉ አለች እኮ። ኦዲየንስን ወጣ ተናገረች። ግን ሃይሚ ምንድነው ጥፋቷ? ምኑ ጋር ነው እውነት? በዚህ ልክ ለመጣን መሯሯጣችሁ ግን እግዚአብሔር ሲጀመር ሃይሚ እንደዚህ ብላ መልስ አትሰጥም። እርግጠኛ ነኝ ሰጥታም አታውቅም። 1 አመት ሙሉ ግን ውስጥ ላይ ይመስለኛል እንትን ይሏታል፣ ይጨቀጭቋታል። የምሬን ነው የምልሽ እንጂ ሃይሚ እኮ ለአንድ አመት ሙሉ ቤተሰቦቿ ሲረገጥ እሷ ስትረገጥ ወጥታ ያልሰጠች መልስ ልጅ ናት። ግን አንዳንዴ ይመስለኛል ከውስጥ በኩል ይጽፍላት ሰው አለ። እርግጠኛ ነኝ። የምሬን ነው የምልሽ። ለሱ ነው እንጂ እንደዚህ ወታኔ በቃኔ እንደፈለጋችሁ አድርጉኝ፣ ግን የነሱ የሌላ ሰው ቤተሰብ እንዳትነኩብኝ በእኔ መጣ አለች እና አክቹሊ ተገዳ ነው የሚመስለኝ። እንደዛ ነው እንጂ ወታ መልሰታ አታውቅም። ያው የሚዲያ ሰው ናት ታውቃለች። ወይኔ አትሰጥም። ያን እንዳልሽው በውስጥ በቃ አንድ ቃልም ቢሆን እስቲ እንደው ለቤተሰቦችሽ ምናምን የሆነ ነገር በይ ተብላ እንጂ ተጨቅጭቃ ምናልባት በአመት አንዴ እንጂ በቃ የሆነ እውነት ብዙ ኦዲየንስ እቺን ህፃን ልጅ ለምንድን ነው የሚያከብራት? የሚጠሏት እኮ ጥቂት ናቸው። 10 20 30 ከዛ አይበልጡም። የምሬን ነው። ያለች እኮ 30 ነው የሚጠሩሽ። የምሬን ነው እውነት ስነግራችሁ በጣም ጥቂቶች ናቸው ብላለች። ኦፍ ኮርስ አዎ። ደግሞ በዩቱብ በቲክቶክ በደንብ ነው የሚከታተሉን። ማን እንደሚጠላቸው ማን እንደሚወዳቸው በስነ ስርዓት ያውቃሉ። የምሬን ነው። ስለዚህ ለምንድን ነው አንዷ ያለፈው ውዴ በትናንትናው ቪዲዮ ምን ይላሉ? ሃይሚ ራሱ አሳልፋ ሰጠችው፣ ደስታሽ ነው የምመኘው ምናምን ብላ አሳልፋ ሰጠችው ይላሉ። ግን ልጅቷ ይመስለኛል ልጅቷና ማና ኤልዳን ተመካክረው ነው ታውቂያለሽ። በዛ በፊት ማናት ሶሲን ያመጣት ሰዓት እንትናን ፍፄን አፈቅሯል አላለችም ሃይሚ? እንደዛ አይነት ነገር ይፈጠራል ብለዋለች። የዛኔ በደንብ ነው ያስረዳችሁ። ግን እሱን አልሰማ ብሎ ድጋሚ ሴት ይዞባት መጣ። በህይወቷ ሴት ይዞባት መጣና በዚህ ሴት ባመጣው ህይወት እሷ ምን አደረገች? ልጅቷ ወደ ፍቅር ይዞኛል አለችው። እንደዛ አድርጊ ብላት ነው እንጂ ብራንክ ነው ይሄ ነገር። ሳትረዱ ዝም ብላችሁ አትቀበጣጥሩ።
አሁን እሷን ለመሳደብ አይደል እንደሚላሳቸውን እንትን ብሎ የተነሱት ግን ደግሞ የማይበግሩ እህቶችን እግዚአብሔር ሰጥቷታል። ሃይሚ ደስ የሚለው ነገር የምሬን ነው የምልሽ አሊማ ለመጣል ሃይሚ ለመጣል ያላችሁ ጉጉት ሁለታችንም እኩል እንወዳለን ከሚሉት አንዳንዶቹ ማለት ነው። ምስጥ ታውቂያለሽ፣ በውስጥ የሚገባ የምሬን ነው ሳያስነቃ ሰውን የሚጎዳ ታውቂያለሽ። እንደዛ አይነት ሰዎች አሉ ውስጥ ለውስጥ ላይ። ግን ደግሞ እግዚአብሔርን ጀግና እህቶችን ፈጣሪ ሰጥቷታል። ሃይሚ መቼም አትወድቅም። ድብን እርር ብላችሁ ሞቱ እንጂ የምሬን ነው። እንደዛ ብለን ስናገር በአንዱ ወገን ወግናችሁ ነው ትላላችሁ። እናንተ ባመጣችሁት ነው እኛ የምናወራው። ስነ ስርዓታችሁን ያዙ። አሁንም ቢሆን ማለት ነው የምሬን ነው። በስመ ቃል ደላቂ ብዙ ልታወሩ ትችላላችሁ። የራሳችሁ ጉዳይ ደግሞ ትናንትና ያመጣ በቃ ያልተጣራ ልጅቷ ያላወራችሁን እውነት ልጅቷ ያላወራችሁን በኢየሱስ ክርስቶስ ስም እንዴ ምን ሆኖ ነው ግን? ኧረ በስመ እሷ በስራዋ ነው በቢቃቷ ያወሩትን የናቋትን የተሳደቧትን አንገት ታስደፋቸዋለች። በአዳዲስ አይዲያዎች መጥታ ሙሉውን ሊቀቁ ቪዲዮ ዜናባ ጌታን እዚህ ውስጥ ካለች ሙሉውን ሊቀቁ ካለ ቪዲዮ እንዴ ተለቋል ብዙ ቦታ። ምን ሆነሽ ነው እንዴ? ሙሉውን ሊቀቁት ያለሽ እንደ ከትላንትናው ሲሽከረከር የዋለ እኮ የእሷ እንትን ነው። የምሬን ነው እንዴ? በዚህ ልክ ጫለሉ እኮ አበዱ። ኧረ በስመ አብ ልክ አይደለም። የምሬን ነው። ወደ ራሳቸው ቢመለሱ ይሻላል። ማይሆን ወሬ፣ ያልተጣራ ወሬ፣ ያልተወራውን ነገር ምድር ላይ አራምባና ቆቦ መቼም ማይገናኘውን የብሩክ ስም እንኳን አልጠራችም እንኳን ማለት ነው። የምር ጭራሹ ነው። ኧረ በስመ አብ ወልድ ምን ሆኖ ነው ግን በዚህ ልክ? ኧረ በስመ አብ እኔ እውነቴን ነው። እኔ እንጃ በቃ ተላልፎባችሁ ተላቅም። እኔ እውነት ነው የምነግራችሁ የሃይሚ እህቶች ልጆች ናቸው፣ ሲመከሩ ይመለሳሉ። በጣም ልጆች ናቸው። የምሬ ነው። እኔ ነኝ እንደሚበልጣቸው ከነሱ ብዬ ነው ማስበው። እግዚአብሔርን ምላ እኔ የአንዳንዶች ፎቶዎች እኔ ጋር አለ። ቁጪዎች ናቸው ገና ማለት ነው። ከተመከሩ ይመለሳሉ። ኢሊ ካስያዙ ደግሞ አይላቀቁም። ስለዚህ ሁሉም ሰው ወደ ራሱ ይመለስ። የምሬን ነው። በጣም ነው የሚደብረው። እናንተም አትናገሩ፣ በቃ ዝም በሏቸው እና እንዲህ አይነት ነገር ደግሞ ሜንሽን አታርጉለት። ከታችም ካላችሁ እየሰማችሁት ከሆነ ያልተጣራ ወሬ ሰውንና ሰውን ለማጣላት ወይ ብሩክ ከሃይሚ እንድሪቅ ነው ሀሳባችሁ። ምን እንደሆነ አልገባኝም። የምሬን ነው። እኛ ለማቅረብም አንችልም። ፈጣሪ ያለ ነው የሚሆነው። ኮሜንቱን አንብቡ። ምን አለች ውዶች? ሀብ ነው የምትለው ሀቢብት ነው ምንድን ነው የምትለው? እዚህ ጋር ሀብት ብሩኬ ባንቺ ምክንያት ባንተ ምክንያት ነው ወይ ባንቺ ምክንያት ነው የሚሳደበው? እየተሳደበ ነው። እናታችንም አይዋ ትክክል ነሽ። ከታች ምን አለች መሰለሽ እንዴ ውዶች አለች አብት ቡሩክን ባንቺ ምክንያት እየተሰደበ ነው፣ እናቶቻችንንም እየተሰደቡ ነው ብሏል። በውስጥ ሲጮህባት ነው ወጣ የተናገረችው እንጂ ሃይሚ መልስ ሰጥታ አታውቅም። አይዋ ሰጥታ አታውቅም። እኔም የጠረጠርኩት እንደዛ ነው። ከውስጥ ነው አንተም ብሏት። የምሬን ነው የምላችሁ እንጂ ሃይሚ አንድ ቀን ወጣ ሰጥታ አታውቅም መልስ። ከታች ጻፍቿ ነው እኮ አንብቡት። ያው እኮ እኔም እሱን ያየሁት እና ማለት ነው። ትላንትና የተሰራ ቪዲዮ ላይ ሄሚ ለምን ብሩክን አሳልፈ ሰጣሽ የምትሉ ሰዎች ሄሚ ወንድ ልጅ እግር ለምትወጥ ሴት አይደለችም። ሄሚ ደግሞ ይሄን ቪዲዮ ምናልባት ድምፁን የምትቀርጹ ሰዎች ካላችሁ በፍጹም በዚህ ልጅ ማለት ማጣላት ምናምን የለም። ዝም በይ። እሱ ማንም ወንድ አንቺ ጋር ሲመጣ እያወራ አይደለም። ሄሚ የኔ ነች እያለ አይደል። አንቺስ ለምንድን ነው እሱ የኔ ነው ብለሽ ማውራት የለብሽም። ዝም በይ። የፈለገችውን ትበል፣ የፈለገችውን ታድርግ። በቃ ዝም ማለት ነው ያለብሽ። እኔ እንደዛ ነው የምላት። ሄሚ ወጣ ማናገር የለባትም። ብሩኬ ለምንድን ነው ያፋቀርሽው? በምን ምክንያት ነው? እንዴት ነው ብለሽ ማውራት የለብሽም። Bak